ድንገተኛ ሞት እጅግ ልብ ይሰብራል። ዛሬም የተሰማው ዜና መላ ኢትዮጵያንን ያስደነገጠ በተለይም የኪነ ጥበብ ቤተሰብን ልብ የሰበረ ሆኗል። ከሞት በላይ አሟሟት ሲከፋ ህልፈትን አምኖ ለመቀበል የሚያስቸግር ያደርገዋል። የአርቲስት ነጻነት ወርቅነህ ህልፈትም እንዲሁም ነው። ስጋው ከአፈር ሳይዋሃድ መቃብሩ ሳይደርቅ የተሰማው እጅግ ልብ ሰባሪ ነው። ነጻነት የሞተው በህመም አይደለም። ከረፈደም ቢሆን እውነታው ወጥቷል። የተወዳጁ አርቲስት ነጻነት ወርቅነህ አሟሟት በአድናቂዎቹና በመላው ኢትዮጵያን ዘንድ ከፍተኛ ጥርጣሬን ፈጥሯል። በተለይ የአርቲስት ነጻነት ወርቅነህ የቅርብ ጓደኛና የኪነ ጥበብ ሰዎችም የተለያዩ እርስ በርስ የሚጣረስ ሁለት ሀሳቦች መስጠታቸውን ተከትሎ ጥርጣሬው የበለጠ ከፍ ብሏል። ጋዜጠኛ ሰይፉ ፋንታውና ኮሜዲያን ደረጃ ኃይሌን ያላግባባ ታፍኖ የቀረ ድብቅ እውነት መኖሩን ያሳበቀ መረጃ ተሰምቷል። አርቲስት ነጻነት ወርቅነህ እንደተነገረው ሆስፒታል ሳይሆን በመኖሪያ ቤቱ መሞቱና በጠዋት የጠጣው ጁስም ፋታ ሳይሰጥ እንደገደለው ተሰምቷል። ይህም ጉዳይ ነገሩን ይበልጥ ውስብስብ አድርጎታል። ነጻነት በእግሩ አይሲኤምሲ ሆስፒታል ሄዶ ነው የሞተው ሲል ደረጃ ቢናገርም ሰይፉ ፋንታውን ከቀናት በፊት የለም ነጻነት የሞተው በመኖሪያ ቤቱ ነው፣ ጠዋት ጁስ ከጠጣ በኋላ ሆስፒታል ሳይደርስ ወዲያው ህይወቱን ማለፉን ሰይፉ ጨምሮም ተናግሯል። የአርቲስት ነጻነት ወርቅነህ እውነታስ ምን ይሆን? የጠጣው ጁስ እንዴት ሊገለውስ ቻለ? ከአይሲኤምሲ ሆስፒታል የወጣው እውነታስ ምን ይመስላል? የባለቤቱ እናትና የአርቲስት ነጻነት ህልፈት ምን አገናኛቸው? የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታደምጣላችሁ። በስተመጨረሻም ከኢትዮጵያ ጫፍ እስከ ጫፍ ህዝቡ በዘማሪነቱ ያውቀዋል። የወንጌላውያኑ ምልክት እስኪመስል ድረስ የቤተሰባቸው ስም በተነሳ ቁጥር ዘማሪዎቹ የሚል ጥያቄ ይከተላል። ከ3 አስርት ዓመታት በፊትም ከጀመረው የዘማሪ አልበም ጀምሮ እስካሁን ድረስ ተወዳጅ፣ በእጅጉኑ ተደማጭ፣ ለብዙ ሺዎችም ወንጌል የሰበከና ወደ ጌታ መምጣት ምክንያት የሆነ ነው። በአጭር ቃል የዘማሪ ዳጊ ጥላሁን ዝማሬዎችም ወደ መንፈሱ ዓለም የምንሄድባቸው መንኮራኩሮች ናቸው። ወደ 3 አስርት ዓመታት ድረስም የዳጊን መዝሙሮች ያልሰማ ያልተጻና በሱ ዝማሬዎች ያላመለከ የለም ቢባል ፈጽሞ ማጋነን አይሆንም። ዳጊ ለኢትዮጵያ ቤተክርስቲያን ስለ አምልኮ ያስተማረ ዘማሪ ነው። የሱ ዝማሬ ከሱ ቀጥሎ ለተነሱ ዘማሪዎች ትምህርት ቤትም ናቸው። የምናየው የሚጨበጥ ነገር ከሌለ በመናጉረመረምበት ህዝቦች መሀልም የአምልኮ መንፈስ የገለጠ ጀግና ዘማሪ ነው። ሆኖም ግን ዘማሪ ዳጊ ላይ ከጥቂት ጊዜያት በፊት እየተነሱ ያሉ ጉዳዮችም ጆሮን ጭው ያደርጋሉ። ከአንድ ዘማሪና አገልጋይ ይህ እንዴት ሊታይ ቻለ የሚያስብል ጥያቄን የጫሩ እውነታዎችም ተሰምተዋል። በጉዳዩ ላይም ዘማሪ ዳጊ ጥላሁንም ምላሽንም ሰጥቷል። እኛም ምላሹን በመረጃችን ይዘንላችኋል። እንዲሁ በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የተወዳጁ አርቲስት ነጻነት ወርቅነህ አሟሟት በአድናቂዎቹና በመላው ኢትዮጵያን ዘንድ ከፍተኛ ጥርጣሬን ፈጥሯል። በተለይ የአርቲስት ነጻነት ወርቅነህ የቅርብ ጓደኞችና የኪነ ጥበብ ሰዎችም የተለያዩ እርስ በርስ የሚጣረስ ሁለት ሀሳቦችን መስጠታቸውን ተከትሎ ጥርጣሬው የበለጠ ከፍ ብሏል። ጋዜጠኛ ሰይፉ ፋንታውና ኮሜዲያን ደረጃ ኃይሌን ያላግባባ ታፍኖ የቀረ ድብቅ እውነት መኖሩን ያሳበቀ መረጃም ተሰምቷል። በሆስፒታል ሳይሆን በመኖሪያ ቤቱ መሞቱና በጠዋት የጠጣው ጁስም ፋታ ሳይሰጠው እንደገደለውም ተገልጿል። ይህም ጉዳይ ነገሩ ይበልጥ ውስብስብ አድርጎታል። ነጻነት በእግሩ አይሲኤምሲ ሆስፒታል ሄዶ ነው የሞተው ሲል ደረጃ ቢናገርም ሰይፉ ፋንታውን ከቀናት በፊት የለም ነጻነት የሞተው በመኖሪያ ቤቱ ነው፣ ጠዋት ጁስ ከጠጣ በኋላ ሆስፒታል ሳይደርስ ወዲያውኑ ህይወቱ ማለፉንም ተናግሯል። ታዲያ ይህ ጉዳይም በበርካታ ሰዎች ዘንድም ከፍተኛ ጥርጣሬን ፈጥሯል። የአርቲስት ነጻነት ወርቅነህ አሟሟት በሰዎች ዘንድ ከፍተኛ ጥርጣሬን ከመፍጠር አልፎም በባለቤቱ ወላጅ እናት ላይም ጣቶች እየተቀሰሩ እንዳሉ የሚያሳዩ መረጃዎችም ወጥተዋል። ሰይፉ ፋንታውን ቤቱ ነው ያረፈው፣ ኮሜዲያን ደረጃ ኃይሌ ደግሞ በእግሩ ሄዶ ሆስፒታል ነው ያረፈው በማለት እነዚህ ሁለት የኪነ ጥበብ ሰዎች የተለያዩ ሀሳብ መናገራቸው አሟሟቱ ላይ ከፍተኛ ጥርጣሬ እንዲነሳም አድርጓል። ሰይፉ ፋንታውን ከመጋቢ ሐዲስ እሸቱ አለማየሁ ጋር በነበረው ቆይታም ስለ ነጻነት አሟሟት የገለጸ ሲሆን ይህም በህዝቡ ዘንድ ጥርጣሬ እንዲፈጠርም አድርጓል። ሰይፉ ፋንታውን ቃል በቃል አርቲስት ነጻነት ወርቅነህ በመኖሪያ ቤት ውስጥ እንዳረፈና ወደ ሆስፒታል እንደተወሰደ ተናግሮ ቁርስ ዳቦ በጁስ በልቶ ወዲያውኑ ወደ ላይ እንዳለውና በዛው ቅስፈትም ህይወቱን ማለፉን ይፋ አድርጓል።
ሰይፉ ፋንታሁን እንደገለጸው የኪነ ጥበብ ባለሙያው ነጻነት ወርቅነህ ህልፈት የተከሰተው በድንገት በቤት ውስጥ ነው በማለት ሆስፒታል መሞቱን አስተባብሏል። ቤተሰቦቹ በድንገት በሆኑ ነገር ተደናግጠው ለጓደኛው ደውለው የጠብታ አምቡላንስን በፍጥነት መድረሱንም ገልጿል። አምቡላንሱ በቦታው ሲደርስ ኦክሲጅን ለመስጠት ቢሞክርም ወዲያኔት ሆስፒታል እንዳደረሱት ነጻነት አስቀድሞ ህይወቱን ማለፉን አረጋግጠዋል። ሰይፉ ይህንን መረጃ የሰጠውም በተለያዩ ማህበራዊ ሚዲያ ላይ ሆስፒታሉ አልተቀበሉትም፣ በቸልተኝነት ነው የሞተው የሚሉ የተሳሳቱ ወሬዎችን ለማረም ሲሆን የህክምና ባለሙያዎቹ የሚችሉትን ጥረት ማድረጋቸውና ነጻነት ሆስፒታል ከመድረሱ በፊትም ህይወቱ ማለፉን በዝርዝር አስረድቷል። ታዲያ እንደሚታወቀው አርቲስት ነጻነት ወርቅነህ የሚኖረው ከባለቤቱ እናት ጋር ሲሆን በጧት ጁስ መጠጣት እፈልጋለሁ ብሎ በጠጣበት ቅስፈትም ቮሚት ማድረጉንና ሆስፒታል ሳይደርስ እዛው ቤት ውስጥ ማረፉን ሰይፉ ፋንታሁን ተናግሯል። የተናገረውን በጥቂቱ ከአንደበቱ አድምጠን እንመለስ። ነጻነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈ የርንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀጋ ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ። ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነጻነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡ ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር፣ ሰው መወቀስ ያለበት ባጠፋው ልክ ነው ያስባለሁ። ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነውና ታዲያ ይህ የነጻነት የቅርብ ወዳጅ እርስ በርስ የሚጣረስ ሁለት ሐሳብ መስጠታቸውን ተከትሎ ጥርጣሬውን ከፍ ብሏል። ሰይፉ ፋንታሁን ከላይ ባለው መንገድ ምላሽ የሰጠ ሲሆን ደረጃ ይሌ ደግሞ ከአርቲስት ገነት ንጋቱ ጋር በነበረው የስልክ ልውውጥ ስለ አርቲስት ነጻነት ወርቅነህ አሟሟት የገለጸ ሲሆን ቃሉም እንዲህም ነበር ያለው። ሆስፒታል በእግሩ ሄዶ እዛ ሆስፒታል ውስጥ አረፈ የሚል ቃል ነበር የተናገረው። ሁለቱ የኪነ ጥበብ ሰዎችም ይሳሳታሉ ብሎ ማሰብ ያዳግታል። ታዲያ የጉዳይ አርቲስት ነጻነት የጠጣው ጁስ ውስጥ ምን ነበረበት? ይህንንስ ማን ሊያደርግበት ይችላል? የሚሉም ከፍተኛ ጥርጣሬ ያላቸው ጥያቄዎችን ተሰንዝረዋል። ጉዳዩን በተመለከተ በቀጣይ በሚወጡ መረጃዎችም አጥርተን የምናደርሳችሁ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ተወዳጁ ዘማሪ ዳጊ ጥላሁን ላይ ከጥቂት ጊዜያት በፊት እየተነሱ ያሉ ጉዳዮችም ጆሮን ጭው ያደርጋሉ። ከአንድ ዘማሪና አገልጋይ ይህ እንዴት ሊሆን ቻለ የሚያስብሉ ጥያቄን የጫሩ እውነታዎችም ተሰምተዋል። በጉዳዩም ላይ ዘማሪ ዳጊ ጥላሁንም ምላሽንም ሰጥቷል። ምላሹ ምን ይሆን የሚለውን ከአንደበቱ እንድታደምጡት ጋበዝን። ላይክ ማርጉ፣ ሰብስክራይብ ማርጉ፣ የደውሉን ምልክት አይጫኑ። ግድ የለም በሚሰሙት ምስክርነት ግን እርሶ ይባረኩበት፣ ይጠቀሙበት።
የቀድሞ ባለቤቴ የልጆቼ እናት ናት። ይሄ መረሳት የሌለበት ነው። እህቴ ናት፣ በጌታ እህቴ ናት። በጣም ያስደስተኛል ሳስብ። ዘማሪ ናት፣ አገልጋይ ናት። እነዚህ 3 ነጥቦች ልድገምላችሁ። አንደኛ ነገር የልጆቼ እናት ናት፣ እህቴ ናት፣ መረሳት የሌለበት ከምንም በላይ ደግሞ አገልጋይ ናት፣ ዘማሪ ናት። በጣም ነው ማከብራት። አሁን በትዳር ሆነን ቢሆን ኖሮ እንኳን ወደ ጌታ ብንሄድ እዛ ትዳሬ አይኖርም። እዛ ሚስቴ አይደለች፣ እዛ እህቴ ነች። ስለዚህ ዘላለም ውስጥ እህቴ ነች ማለት ነው። ስለዚህ እሱ ሊቋረጥ አይችልም። በምንም አይነት አለመግባባት፣ በምንም አይነት ቻሌንጅ ውስጥ ብናልፍም ኖሮ ማለት ነው። በጣም ማከብራት ሴት ስለሆነች እህቴ ስለሆነች ኦፍ ኮርስ በቻሌንጅ ውስጥ አልፈን በብዙ ተግዳሮት ውስጥ የከፋት ጊዜዎች አሉ። ግን ያ ትላንት ውስጥ ነው ያለው። እንኳን 9-10 ዓመት አይደለም ለምን 1 ዓመት አይሆንም። ስለ ቁጥሩ ብዙ ማይንድ አላደርግም። የትኛውም እንትን በይቅርታ መፈታት ስላለበት እኔ ራሴን ወደ ኋላ ትቻለሁ። ወደ ኋላ መተው ብቻ ሳይሆን አገልግሎቷን አፕሪሼት አደርጋለሁኝ። ፌስቡክን የምትከታተሉ ሰዎች እሷ ዝማሬዎች ሲወጡ ዩቲዩብ ላይ መዝሙር ስትለጥፍ አንዳንድ ሰው ግራ እስኪጋቡ እንደ እናንተ ተጣልታችሁም እሷ መዝሙር እንትን ትላለን። ኖ ያልተግባባንበት ነገር ትላንት ላይ ቀርቷል። በይቅርታ የተዘጋ ነገር ወይም ደግሞ እኔ ቢያንስ የራሴን አውቃለሁ ይቅርታ እንዳደረኩና ፈውስም ያመጣልኝ ያ ነው እና ለዛ ነው ዛሬም ድረስ አገልግሎቷን እህትነቷን የልጆቼ እናትነቷን መቀበለው ወይም ደግሞ ሪስፔክት ማድረጋት ለዛ ነውና አንዳንድ ሰዎች እኔን ያስደሰታችሁ መስሏችሁ እሷን ለማሸማቀቅ የምትናገሩት ነገር ዛሬ ላይ ጥሩ የሆነ ነገር ልነግራችሁ ፈልጋለሁ። ታቀቡ፣ ብታቆሙ ይሻላል። ከኔም ጋር ከልጆቼም ጋር ከእግዚአብሔርም ጋር ነው ትጣሉት። አታስደስቱኝም። እሷን ስላሸማቀቃችሁ አታስደስቱኝም። እሷን ስለሰደባችሁ ስለሷ ክፉ ስላወራችሁልኝ ወይም ስላወራችሁ ምደሰት እንዳይመስላችሁ ማለት ማንኛውም በሷ ላይ የሚመጣ ውርደት የኔ ውርደት ስለሆነ ማለት ነው። ምክንያቱም በመካከላችን ልጆች አሉ ትዳሩ እንኳን ቢያበቃ ማለት ነው። በጣም በትህትና ልነግራችሁ የምፈልገው ነገር ምንድነው ዛሬ ላይ ያ ነገር ስለሌለ ያለው መቃቃር ኦሬዲ የአመታት ጉዳይ ስለሆነ ፕሊስ ዲስሪስፔክት ማድረጋችሁን አቆሙ። እሷን ለማስደሰት እኔ ዲስሪስፔክት እኔን ለማስደሰት እሷን ብታደርጉ ይሄ በጣም ብዙ ርቀት የሚያስኬዳችሁ አይደለም። ኦሬዲ እኛ የፈታነው ነገር እናንተ መልሳችሁ ልትገምዱት ብትሞክሩም ይሄ ትክክል አይደለም። ባይሆን ወደ ጥያቄዎቻችሁ መሄድ ይችላልሁኝ። ምክንያቱም ዲቴል ወይም የተፋታንበትን ሰኞ ዕለት እንትን ብላኝ ከዛ ማክሰኞ ሮብ ዕለት እንትን ካደረገች በኋላ ቤቢ አልነግራችሁም። ማንንም ሰው አይነግራችሁም። እንደዚህ አይነት ዲቴል አልነግራችሁም። የጓዳ የወጥ እንትን ያስቤዛ ጉዳይ ላወራችሁ አልችልም። እንደኔ ዲቴል ውስጥ አልገባ። ግን አንድማቀው ነገር የትኛውም ሪዝን ለፍቺ ልክ አይደለም። በቃ ለራስሽ ተፋተሽ ልትለኝ ትችላለህ ብዬ ባለፈው ቪዲዮ ላይ ኖ ለኔ ተጠቀምኩበት እኮ ያልኩ አይደለም ነገር አይሞክራለሁ ካልከኛው ወንድሜ ላስቆም አልችልም። መጋጋጥ መላላጥ በህይወት መክፈል ከፈለክ ምናልባት አንዳንዴም እንደኔ ድለኛ ሳትሆን ወደ ጌታም ልትሰበሰብ ትችላለህ። ምክንያቱም ንስሐ ገባለሁ ብለህ አስበህ ከሆነ ይሄን ነገር ያደረከው በንስሐና ብዙ ጊዜ የምናገረው ነገር አለ በኃጢአት መካከል ጊዜ ላይ ኖርና ልትሰበሰብ ትችላለህና አይ ብለህ በልህ ከገባህበት ጓሂድ ይሄንን ላስቆም አልችልም። መምከር የምችለው ነገር አቅሜን ያለኝ ተጠቅሜ ግን መመክር ግን ልትከተለው የማይገባ ቻሌንጅ ነው። በጣም የተጋነነ በጣም ትልቁ ኃጢአት ብዬ ለነገር ትልቅ ትንሽ ኃጢአት የለም። ሁሉም ባለፈው ፌስቡክ ላይ አስቀምጬላችኋለሁ። ሁሉም ኃጢአት በእግዚአብሔር አይን ኃጢአት ነው። እሱ ትልቅ እንትን ትንሽ ያለው የለም። አንዳንዶች የተለያየ ግንዛቤ ያላችሁ ምንም ችግር የለም ልንወያይበት እንችላለን በዚህ ላይ። አንድ ማቀው ነገር ግን ምንድነው ማሸማቀቅ አትችሉም። ወደ ኋላ እየተመለሳችሁ ኦኬ ወደ ጥያቄያችሁ ሊድ 2-3 ጥያቄዎች አሉ ወይም መልስ ወደሚገባቸው ነገሮች መሄድ ፈልጋለሁ። የመኖሪያ አድራሻዋን አስመልክቶ የሚሰጡ ኮሜንቶችን እሰማለሁ። ልጆቻችሁን ጥለህ ወይም ልጆችን ጥለህ አንተ አሜሪካ ፏ ትላለህ ትዝናናለህ፣ እሷም አሜሪካ ልጆቿን ጥላ ትዝናናለች ምን ትላለች? ኖ በመጀመሪያ ነገር ይሄም ብዙም ኮንሰርን ሊያደርግህም አይገባም ሊያስጨንቅህም አይገባም ነበር። እንግዲህ የግለሰቡ እንትን ነው። ግን በጣም እንቆቅልሽ ፈጥሮብኛል በጣም ካልክ ግን በመትከሳይ ነገር ትከሰሳለች። በመትከሳት ነገር እኔ መከሰሳለሁ ያላወቀው ነገር ልጆችን ጥለህ ስትል ልጆቿን ጥላ ነው እዚህ ያለችው። ልጆቿን ጥላ ስትል ልጆችን ጥዬ ነው ያለሁት። ግን ሁለታችን የምናውቀው ምክንያት አለ ለእናንተ ልነግራችሁ የማንችል። ልጆቹ በዚህ ሰዓት ኢትዮጵያ ውስጥ መሆን ያለባቸው ኢትዮጵያ ውስጥ ማደግ ያለባቸው የራሳችን ምክንያት አለ። መምጣትና ወደዚህ ደግሞ ወይም እኛ መሄድ ካለብን ደግሞ
እኛ ወስነን ወላጆቹ እኛ ስለሆነ የሚያገባን ምን አድርገው ነገር አለ ግን ይሄን ያህል ጥያቄ ፈጥሮብ እኛ እነሱን ሳንወድ እነሱን ጥለን አይደለም እዚህ ያለው እሷ ከ6 ዓመት በላይ እዚህ ያለች እውነት ሳትወዳቸው ሳትናፍቃቸው ወይም ደግሞ ጠልታቸው አይደለም የራሷ ምክንያት አላትና እሱን ላንተ ግልጽ ማድረግ ላንቺ ግልጽ ማድረግ ላይኖርብን ይችላል ግን ብዙ ቤተሰቦች ከልጆቻቸው ተለያይተው የሚኖሩበት ሚሊዮን ሪዝን አለ በተለያዩ ዓለማቶች ያያየው ነበር እንደውም አንዳንድ ፕሮግራሞችን ሰሞኑንና ተገደው ፈልገው በተለያየ ምክንያት ሰዎች ከቤተሰባቸው ተነጥለው የሚኖሩበት ሁኔታ ስላለ ይሄንን ያነሳችሁ እሱ ልጆቹን ጥሎ ምናምን የሚለው ነገር ብዙ አያስኬድም ልጆቿን ስለማትወድ አይደለም የራሷ ምክንያት አላት ሌላው ኑሮ አስተካክለን እነሱን ለማምጣት እና ይሄም አይደለም እንደዚህ አይነት ግምት ውስጥና ወሬ ውስጥም ባትገቡ ደስ ይለኛል ግን ምን ላይ ሰጥቻ እንዴ መደምደሚያ መስጠት ስለፈለኩ ነው ያን ያህል ኑሮ አስተካክለን ከዛ እነሱን ለማምጣት ዋጋ እየከፈልን ኖ አይደለም መጀመሪያ ልጆቼ ሁለቱ አሜሪካውያን ናቸው ኦሬዲ የአሜሪካ ዜግነት አላቸው ምንም ዋጋ ከፍዬ ለነሱ ብዬ እንትን ብዬ ማመጣቸው አይደለም እሷም አትላችሁ እና ይሄንንም ብታርሙትና በሰው ቤት ውስጥ መገመት እና መናገር ብታቆሙ ደስ ይለናል በጣም እንወዳቸዋለን ሁሉ ጊዜም ኤቭሪ ሰከንድ እናፍቃቸዋለን ግን የህይወት መንገድ የህይወት ተግዳሮት በዚህ ውስጥ ለጊዜው እንድናልፍ አድርጎናል ነገ የሚያመጣው ደግሞ መልካም ነገር ደግሞ እና እኛ መልካም ነገር ኤክስፔክት ምናደርገው የነገ ደግሞ መልካም ነገር ደግሞ እንመሰክርላችኋለን ችግር የለው ሌላው ደግሞ የአገልግሎትን ሁኔታ እየተናገራችሁ ነው እሷ እንደዚህ ልጆቿን ጥላ ትዳሯን ፈታ ታገለግላለች እንዴ አታፍርም እንዴ አያፍርም እንዴ ደግሞ ሲዘምር ምናም ሊመክር ሊሰብክ ሲነሳ ደግሞ እንትን ብሎ ኖ ወንድሜ እህቴ አንዴ ነገር ትዳሩ ፈርሷል ከዛ በኋላ ብዙ አመታት ተጉዘናል እኔም በተጠይቀኝ የራሴን በተጠይቀኝ ባለፈው በተለያዩ ቪዲዮዎች ላይ ደግሜ ተናግሬዋለሁኝ ከትላንት በኋላ ነገ መተዋል በህይወቴ ወደ አገልግሎት ተመልሻለሁ ከብዙ መላላጥ በኋላ ይሄን እንዳትረሳ ቤተክርስቲያኔ ማገልገል ጀምሬያለሁ ሙሉ ወንጌል ቀጠና 2 ሙሉ ወንጌል ኮተቤ ሙሉ ወንጌል እኔ ቃልዮት ያገደችኝ እስኪመስል ቃሊቲ ሙሉ ወንጌል የተባለ ነበር እንደውም ብዙ ያገለግልኩ ወደ መጨረሻ ወደ አሜሪካ የመጣሁትና የተለያዩ የሙሉ ወንጌል ቤተክርስቲያኖች ተመልሼ እንዳገለግል እግዚአብሔር እድልን ሰጥቶኝ መታደስ ሆኖልኝ ቆሜያለሁ እሷም ወደ አገልግሎት መታለችና አታፍርም እንዴ ደግሞ ስታገለግል ስትዘምር ምናምን አትበሉኝ ምክንያቱም መታደስ ስለመጣ ልትከለክሉት አትችሉም ልታስቆሙት ትላንት ላይ ልትመልሱን አትችሉምና አትልፉም ለማለት ነው አንዳንድ ሰዎች ጥያቄው ግን ደግሞ እንደው በጣም out of curiosity ወይም ደግሞ ጥያቄ ፈጥሮባችሁ በቀንነት ከሆነ ደግሞ ምላሹ ይሄ ነው ወደ አገልግሎት ሁለታችንም ተመልሰናል መክፈል የሌለብንን ዋጋ በገዛ እጃችን ከፍለን በብዙ ነገር ውስጥ አልፈን ግን ለሌሎች ትምህርት ሆኖ ወደ አገልግሎት መታለች በጣም በመልካም ሁኔታ ያገለገለች ለብዙዎች በረከት እየሆነች ነው እኔም ይመስለኛል ለተወሰኑ ሰዎች በረከት እየሆንኩ ይመስለኛል ክብሩን ግን እግዚአብሔር ይውሰድ ሌላው እንዴት ነው እስኪ ከቤተክርስቲያናት ጋር ያላችሁ ነገር ሚል ነገር አለ እሷም በአንድ ቤተክርስቲያን ውስጥ ያገለገለች እንደሆነ አቃለው እዚሁ አሜሪካ ውስጥ ማለት ነው በጣም በረከት እየሆነች ነው ለብዙዎች እየጠቀመች ነው ቅድም እንዳልኳችሁ እንደውም አንዳንድ በረከቶቿን የራሱ ፌስቡክ ላይ ሼር ያደረኩ ነው ስንቶቻችሁ ከተፋታችሁ በኋላ እውነተኛ ፍቅር እውነተኛ ወይም ደግሞ ሪስፔክት ታሳያ እህቴ ስለሆነች ወዳታለሁ በሚስትነት የመልሽ ለወዳት ባልችልም ማለት ነው ግን በእህትነት ስለምወዳት አገልግሎቷን ሪስፔክት ስለማድረግ የልጆቼ እናት ስለሆነች የሷን መጥፋት ምንድነው መደምሰስ አልፈልግም አንዳንዶች እዚህ ያህል ሄዱት እስኪ ባለቤቶቻቸውን እስኪ ገዳደሉ ይደረሱ አሉ እኔ ለምን እንደሆነ አላቅም በቃ ኮያ አለፈ ምንም ልታረጋው አትችልምና በይቅርታውስ በእንትኑስ በሪስፔክት ውስጥ ስላለሁኝ ዘላለምን ስለማስብ ፌስቡክ ይናገራል ሰሞኑን ያመጣውት አይደለም እንደውም ይሄንን ሳስብ ነው ይሄን ቪዲዮ ሳዘጋጅ ነው ያለኝን ይቅርታ ምን ያህል በፍሬ ያሳይቻለሁ የሚለው ራሴን ስገመግም በጥቂቱ እንደዚህ ሪስፔክቴን ለማሳየት ሞክሬያለሁ በቂ ላይሆን ይችላል ሌላ ድል ባገኘሁና ሪስፔክቴን ባሳየሁኝ ይሄ እንግዲህ አንዱ ነው እሷ ጋር ያለው ነገር ነው እኔን በተጠይቁኝ እንዴት ነው ያለህ ነገር አገልግሎት ላይ አንዳንድ ጥያቄዎችን ስለሰማው ነው ቤተክርስቲያን ውስጥ ኢንቮልቭ ታደርጋለህ ወይ ለምንድነው ያለበት ቤተክርስቲያን ማታገለግለው ምንድነው አንተ ችግር ስላይ አንተ ስፔሻል አፈታት የሚሉታል በጣም ከስመስከኝ የዳጊ በጣም ስፔሻል ይመስላችኋል ስለሚናገረው ስለሚያስተምር ዝም እኮ ቅድም እንዳልኳችሁ እንዲረሳሳለት ቢሞክር ዝም ቢል አረፍ የባገለግል እንደምታዩት ነው እንግዲህ ያገለገልኩ ነው ብዙ መድረኮች ያው ትልቅ ትንሽ ቤተክርስቲያን አይደለም ሁሉም የእግዚአብሔር ቤት ነው ግን
ሁሉ መድረክ ላይ የቆምኩኝ ነው። ኢትዮጵያን በነበርኩኝ ጊዜ እዚህም ሀገር ያገለግልኩና የመድረክ እንትኑ ሲቀንስብኝ ያመጣኋት ዘዴ እንዳልሆነች መመልከት ይቻላል። ኦሬዲ በጋድ ያለ ነገር ነው። ግን ስለራሴ ስለሷ ብዙ መናገር አልችልም፣ ምክንያቱም ማቀውን ያህል ነው መናገር የቻልኩት። ስለራሴ በነግራችሁ ባለውበት በዚህ በላስ ቬጋስ ቤተክርስቲያን ብዙ የተወደዱ ሰባኪዎች አሉ። ፓስተር መኳንንት የሚባል ፓስተር ዮሴፍ የሚባሉ ፓስተር ቦጋለ የኦሮሚያ ቤተክርስቲያን ፓስተሮች በጣም የተወደዱ የትግርኛ ቤተክርስቲያን ፓስተሮች አሉና ስማቸውን ሁሉንም ይቅርታ አልጠራሁኝም። በጣም የተወደዱ ፓስተሮች አሉና እኔ ጆይን ያደረኩት ባለቤቴ የምታመልክበት ቤተክርስቲያን ነው። ጆይን ያደረኩት እዛ ነው የማመልከው ለጊዜው። ለሌሎቹ ሪስፔክት ስለሌለኝ አይደለም፣ ወይም አንዱን ካንዱ ቤተክርስቲያን አበላልጭ አይደለም። ግን ከዚህ በፊትም የመጣው ማገልገልበት ቤተክርስቲያን ስለሆነ ባለቤቴም እዚህ ስለምታመልክ እዚህ ነው መጥቼ ጆይን ያደረኩት። ጆይን ካደረኩኝ ጊዜ ጀምሮ ከፓስተር መኳንንት ይባላል ፓስተሩ። በጣም የተወደደ ፓስተር ነው። የሰዎች ስኬት፣ የሰዎች መነሳት፣ የሰዎች ማለት መልካም ነገር እንዲወጣ የሚፈልግ ግለሰብ ነው። እንደው በአንደበት ብቻ ሳይሆን በተግባር የሚፈልግ ሰው ነው። ከመጣው ጊዜ ጀምሮ እንደው በዚህ መልኩ ላስቀምጠው እችላለሁ። ወትውቶኛል፣ ወደ አገልግሎት እንደመጣ የእውነት ወትውቶኛልና ለምንድን ይሄን ያልኩት? በጣም የገረመኝ ቤተክርስቲያኗ ምንም አይነት የአገልጋይ እጥረት የለባትም። አንዳንድ የአሜሪካ ቸርቾች ዞር ያይቻለው ወይ የሙዚቃ ተጫዋች ወይ የአስመላኪ ወይም የሶሎ ዘማሪ እጥረት አለና ከብዙ ቤተክርስቲያኖች ግን የሚገርማችሁ ላስ ቬጋስ ያለችው ቤተክርስቲያን ይሄ እጥረት የለባትም። የዝማሬ ጥረት የለባትም፣ የአምልኮ መሪ ጥረት የለባትም፣ ወይም በሌላ የአገልግሎት ክፍል ውስጥ የሚያገለግል በተለይ ከኔ ኦፊስ ጋር በተያያዘ ምንም ጥረት የለባትም። እና የሚገርማችሁ ይሄ ሁሉ የተባረከና ከኔ የተሻለ አገልጋይ እያለ እኔ ግን ወደ አገልግሎት እንድመጣ ይህ ሰው አናግሮኛል። እኔም ደግሞ ጸልዬበት መልስ ልሰጠው ጊዜ የወሰድኩ ነው። ከጌታ ጋር እየጸለይኩበት ነው። ሽማግሌዎችም ጠይቀውኛል፣ ለምንድነው ወደ አገልግሎት ማትመጣው ብለውኛል። እየጸለይኩበት ነው። በጌታ ሰዓት እዚህ ቤተክርስቲያን ማገለግል ይመስለኛል። እንግዲህ እዚህ ከተማ መቆይ ከሆነ ከዚህ ከተማ ደግሞ ሌላ ቦታ መሄድ ከሆነ ደግሞ አላውቅም። ያው ጌታ ስለሆነ የሚመራኝ በጌታ ፈቃድ ስለሆነ መንቀሳቀሰው ማለት ነው። ንግግሬን ወይ ምስክርነቴን ግን ለመቋጨት ማለት እንፈልገው ነገር ምንድነው? ለኔ ይሄ ትልቅ እድል ነው። እዚህ ቤተክርስቲያን ተቀምጬ እየተማርኩ ያለበት እድል ከብዙ ከረጅም ዓመታት በኋላ ያገኘሁት እድል ነው። ምክንያቱም ብዙ ጊዜ በተጋበዝኩባቸው አዳራሾች፣ መድረኮች፣ ጉባኤዎች ነው ቃል መካፈለው መመገበው ወይም ለነፍሴ ለቤቴ ማተርፈውና በግሌ የምወስደው ጉዳይ እንዳለ ሆኖ ማለት ነው ከጌታ ጋር። አሁን ግን ምን ሆነ ሊመሰላችሁ? እርፍ ብዬ ቁጭ ብዬ መማርበት የተረጋጋ ነገር ነው። የተጋበዝኩበት ኮንፈረንስ ሆኖ እንደው በጣም ኃላፊነት በጣም መዋከብ ሳይኖር ረጋ ብዬ የተማርኩ ለራሴ ለነፍሴ እያተረፍኩ ያለበት ሁኔታ ነው ያለውና በጣም ለጊዜው ተመችቶኛል። ነገን ደግሞ ጌታ ያውቃል ማለት ነው። ግን በጣም የተወደዱ የኔን ወደ አገልግሎት መምጣት የሚገርማችሁ እኔ ባለፉበት ተግዳሮት ያለፉ ሰዎች ብዙዎች መድረኩን ይዘውታል። ይገርማችሁ ማለት ቤተክርስቲያኗ እንዲህ ድል ትሰጣለች። ጉዳዩን አበረታታ ሳይሆን በቃ ያ ነገር ትላንት ላይ ነው ያለው። ንስሐ ገብቶበታል፣ ወደ አገልግሎት መጥቷል። ኦሬዲ ወደዚህ ሀገር ስመጣ አገልግሎት ጀምሬ ከቤተክርስቲያኔ ጋር ጨርሼ ስለሆነ እንዲያውም የቀለለ ነገር ነው በእኔ ዙሪያ ያለው ነገርና ለብዙዎች እድል ሰጥታለች በእኔ አይነት ህይወት ላለፉ በእኔ አይነት ተግዳሮት ላለፉ ሰዎችና ያንን ሳይ በጣም እውነት ነው የምላችሁ። ስለዚህ ቤተክርስቲያን ጌታን አመሰግናለሁኝ። ወደ አገልግሎት በመጣ ጊዜ ደግሞ መጣና አብሬያቸው የጌታን ስራ እንደምሰራ አስባለሁ። ኢን ሾርት ግን ግልጽ ማድረግ እንፈልገው ከዚህ ጥያቄ በመነሳት በልጆቻችን በአገልግሎታችን በመኖሪያ አድራሻችን ዙሪያ የምታነሱት ነገር ሁሉ የምትከሷት ሁሉ የኔ ክስ ነው። እኔን እንደከሰሳችሁ ነው የምቆጥረው። ወይም እኔን የምትከሱኝ ነገር ሁሉ እሷ የምትከሰስበት ነገርና ብዙ አትልፉ። እኛ ኦሬዲ ምዕራፉን ዘግተነው በጣም ተከባብረን በጣም እንደ እግዚአብሔር ሰው እየተያየን ስለሆነ ባትደክሙ ጥሩ ነው። አትሊስት እኔ የራሴን ስለማቅ ልመስክርላችሁ፣ እሷም ጋር አይነት ስሜት እንዳለ እርግጠኛ ነኝ። ስለዚህ ብዙ አትድከሙ። ሌላው እንደ ማሳረግ ያርግ የመናገር እንፈልገው ነገር ምንድነው? የመነኩሴ አይነት አገልግሎት ከኛ ይጠበቃል። ሆልድ ኦን አልተሳደብኩኝም። መነኮሳትን አከብራለሁ። በተለይ የኦርቶዶክስ መነኮሳትን ሰው ስለሆኑ አከብራቸዋለሁ። ከእድሜያቸው የተነሳ አከብራቸው። ለእድሜያቸው ብቻ እንዲከበሩ ያደርጋቸዋል። ሌላ ምክንያት ልንገራችሁ። ኢን ሰርች ኦፍ ትሩዝ እውነትን ፍለጋ ወደ ገዳም መግባታቸውም ሳስብ
ሪስፔክት አደርጋቸዋለሁ። ገዳም መግባታቸው ልክ ነው አይደለም የሚያረጉት ወይም የሚያምኑት የሚከተሉት ነገር ልክ ነው አይደለም ብዬ ለሱ ምንም አይነት ማብራሪያ ላልሰጥ እችላለሁ። እሱ ሌላ ጉዳይ ነው። ግን ጥማታቸው ፍላጎታቸውን ሳይ ወይም እግዚአብሔርን ለአይነት እውነትን ፍለጋ የሚያረጉትን እንትን ሳይ አይ ሪስፔክት them hold on። ያ መንፈስ ግን እዚህኛው ተቋም ውስጥ ሊኖር አይችልም። ያ የኦርቶዶክሳውያን ጉዳይ ነው። እዚህ መነኩሴ አገልጋይ የለም። መነኩሴ አገልጋይ ማለት ምንድነው? ሌላው እንደፈለገ ጋጥ ወጥ የሆነ እየኖረ ምናምን አንተ አትጸልይም እንዴ አንተ ጾም ጸሎት አትይዝልኝም እንዴ የምትሉት አይደለም። እዛ ደልቡ ኖሮ ማሰሪያ እንትን ማሰሪያ ገንዘብ ልኮ በመነኮሳት ጸሎት ሊጸድቅ የሚያስባል እነሱ በከፈሉት ዋጋ እነሱ እንዲጸልዩ። እዚህ ቤት ግን ሁሉም ሰው አገልጋይ ነው። ሁሉም ሰው ኃላፊነት አለበት። የአገልግሎቱ ዘርፍ ሊለያይ ይችላል። ለምንድን ይሄንን ሐሳብ እንደ መዝጊያ ያመጣሁት መሰላችሁ? ብዙዎች ከኛ የሚጠብቁትን ህይወት ከኛ የሚጠብቁትን ኃላፊነት የነሱም እንደሆነ አያስቡም። እንዴ አንተ ታዲያ እንትን አትልም እንዴ ፌስቡክ ላይ ዩቲዩብ ላይ ምናምን የሚላችሁ ሰው እሱ እንደ መነኩሴ ስለማያችሁ ነው እንጂ በእናንተ ጸሎት በእናንተ ገዳም መግባት በእናንተ ዋጋ መክፈል እሱ ሊጸድቅ ስለሚያስብ ነው እንጂ የሱ ኃላፊነት እንደሆነ አላሰበም። እና ወገኖቼ እዚህ ቤት ማለት የፕሮቴስታንቱ እምነት ውስጥ የመነኮሳት አገልግሎት የለም። በጣም ባክብሮ ተነግራችኋልና እኛን ጸልየን እናንተ ልጸድቁ ካሰባችሁ በጣም ተሸውዳችኋል። አጸልይም እንደ የምትሉ ሰዎች አርፈ ዘምር የምትሉ ሰዎች እናንተም እርፍ በሉልን፣ እናንተም ዘምሩልን፣ እናንተም ጸልዩልን። እኛ በተሰጠን መክሊት እናትርፍ እንስራ። ለቀቅ አርጉን እናንተንም ለቀቅ እናርጋችሁ እንድታተርፉ እንድትወጡ እንፈልጋለን እንጸልይላችኋልና ትላንታችንን ብታመጡት ብዙ ማንስ እንዲደፍረን እናወራዋለን። ምክንያቱም ለብዙዎች ትምህርት ይሆናል። አንተ ልታሸማቀቅ ነው ያመጣው እኔ እስኪደክምህ ድረስ ለእግዚአብሔር ክብር እንዲሆን አርግ ያወራዋለሁ፣ ሰዎች እንዲጠቀሙ አወራዋለሁ። አንተ ደክሞ ስትጨርስ ደግሞ አንተ እንድትባረክልኝ አንተም ደግሞ እንድትነቃልኝ ደግሞ ነግርሃለሁ ማለት ነው። ባለፈው እንደተናገርኩት ያንተ መድከም ያንተ መበሳጨትና በኔ ለመላሜ ያንተ መክሳት አይጠቅመኝም ለማለት ነው። አከብራችኋለሁ። ባካችሁን ጸልይ፣ ወንጌልን እናገልግል። ወደ ኋላ ወደፊት ያደረገን እንትኑን የሰውን ህይወት አንዘውር ለማለት ነው። ተባረኩ። አይ ሆፕ ተጠቀማችሁበት ከሆነ ሌሎች ሼር አድርጉት። ሼር አታድርጉ ብያላቅም ሼር አድርጉት። ወዳችኋለሁ፣ አከብራችኋለሁ። ቴንክ ዩ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ።